የዓለም አቀፉ ገንዘብ ድርጅት IMF ምክትል ዳይሬክተር ናይጅል ክላርክ በኢትዮጵያ እየተተገበረ ያለው የማክሮ ኢኮኖሚ ማሻሻያ መሰረታዊ ባህሪ የሀገሪቱን ኢኮኖሚ በተሻለ መልክ ወደሚገልጥ ደረጃ የመድረሻ መግቢያ በር ሲሉ ይገልጹታል። ምክትል ዳይሬክተሩ በኢትዮጵያ ይፋዊ የሥራ ጉብኝት እያደረጉ ሲሆን ዛሬ በሰጡት የቆይታቸው ማብራሪያም ማሻሻያው በተጀመረ በጥቂት ጊዜያት ውስጥ ሁሉ አቀፍ ለውጥን በሚታይ መሰረት ማስቀመጥ ጀምሯል ነው ያሉት። The fundamental nature of the reforms ለኢትዮጵያ የኢኮኖሚ መሸጋገር ይህ የኢኮኖሚ ማሻሻያ የመግቢያ በርነት መሰረታዊ ባህሪ ያለው በተለይም የሕዝብን ተጠቃሚነት የሚያረጋግጥ የኢኮኖሚ መዋቅር በመፍጠር ወሳኝ ነው። በእርግጥ ይህ ማሻሻያ መተግበር ከጀመረ ምናልባት ለዓመት በተጠጋ ወራት ውስጥ ነው። በዚህ አጭር ጊዜ ግን በዋና ዋና የማክሮ ኢኮኖሚዎች ላይ አስደናቂ መሻሻል ታይቷል። ባለንበት የፈረንጆቹ ዓመት የዓለም አቀፉ የገንዘብ ተቋም ከፍተኛ የሥራ ኃላፊ በኢትዮጵያ ጉብኝት ሲያደርጉ ክላርክ ሁለተኛው ናቸው። እናም እንደዚህ ያለው በተቋሙ ከፍተኛ ኃላፊዎች የሚደረግ ጉብኝት የኢትዮጵያንና የIMFን የልማት ትብብር በጎልበት በውል የሚያሳይ ሆኖ ተወስዷል። ይሄ ጉብኝት የሚያሳየው የዓለም አቀፉ የገንዘብ ድርጅት እና በኢትዮጵያ መካከል ያለው የልማት ትብብር፣ በኢኮኖሚክ ሪፎርም ትብብር በከፍተኛ ደረጃ እያደገ የመጣ መሆኑን የሚያሳይ ነው። በተለይ ደግሞ ኢትዮጵያ እያካሄደች ያለችው ሁሉን አቀፍ የተሟላ የማክሮ ኢኮኖሚ ማሻሻያ እጅግ በጣም ውጤታማ በሆነ መልኩ የተተገበረና የባለፉት አንድ ዓመት ተኩል ውጤት በከፍተኛ ደረጃ ኤክስፖርትን በማሳደግ የዋጋ ንረትን በመቀነስ የመንግስት ገቢን በማሻሻል የተረጋጋ የውጭ ምንዛሪ በግብይት ላይ ተመሰረተ በገበያ መርህ ላይ ተመሰረተ የተረጋጋ የውጭ ምንዛሪ ተመን እንዲኖር በማድረግ ረገድ ከፍተኛ አስተዋጽኦ አበርክተዋል። ኢትዮጵያ በዕዳ ቅነሳና ማሸጋሸግ በኩል ከዓለም ባንክ ከIMF እና አበዳሪ ሀገራት ጋር ስኬታማ ድርድር እያደረገች ነው። በሌላ በኩል እየተገበረች ባለው የማክሮ ኢኮኖሚ ማሻሻያ መርሃ ግብሯም ምርታማነትን የማሳደግ ተግባርን ከውናለች። የኢንዱስትሪ የምርት አቅማችንን ለማሳደግ የተሰራው ስራም በከፍተኛ ደረጃ ውጤት እያመጣን ያለው፣ ኤክስፖርታችን በከፍተኛ ደረጃ እያደገን ያለው፣ ገቢያችንን በከፍተኛ ደረጃ እያደገን ያለው፣ አጠቃላይ ደግሞ የባንኮች በአጠቃላይ በኢኮኖሚ የሚሰጡት የብድር አቅርቦት በተለይ ደግሞ ለግሉ ዘርፍ የሚሰጡት የብድር አቅርቦት በከፍተኛ ደረጃ ነው ያደገው። የባንኪንግ ዘርፍ ጤናማነትና ውጤታማነት በከፍተኛ ደረጃ እየተሻሻለ ነው ያለው። በሞኔታሪ ፖሊሲም ዘመናዊ ሞኔታሪ ፖሊሲን በመከተል ረገድ የተጀመረው ስራ ኢንፍሌሽንን በመቀነስ አጠቃላይ የፋይናንስ ዘርፉን በማሳደግ ረገድ እና ሬጉሌተሪ አቅሙን ከማሳደግ አንጻር በከፍተኛ ደረጃ ውጤት የመጣበት ሁኔታ ነው ያለው። የዓለም አቀፉ ገንዘብ ድርጅት IMF የኢትዮጵያን ኢኮኖሚ ማሻሻያ መደገፍ ሲሆን በምክትል ዳይሬክተሩ የተመላከተውም የተጀመረው የተስፋ ሰጪ ስኬት ከግብ ለማድረስ በተጀመረው ፍጥነት ልክ መቀጠል እንደሚገባ ነው። incredibly important achievements በኢኮኖሚ ማሻሻያው የማይታመን ስኬት ታይቷል። ይህን ስኬትም ኢትዮጵያ በያዘችው ፍጥነት ልክ ማስቀጠል ይኖርባታል። ከያዘችውም የለውጥ ፍጥነት በበለጠ በመጓዝ የሚስተዋሉ ችግሮችን መፍታትና ማሻሻያውን ከዳር ማድረስ የግድ ይላል። ኢትዮጵያ እየተገበረች ባለው የኢኮኖሚ ማሻሻያ መርሃ ግብር ከግሉ ዘርፍ እስከ ቀጠናዊ የጋራ ተጠቃሚነትን የሚያረጋግጡ መልከ ብዙ ልማቶችን እየተሰሩ ነው። ለዚህ መሰሉ የልማት እቅድ ውጤትም ዓለም አቀፉ የገንዘብ ተቋም እያደረገ ያለው ድጋፍ የጎላ መሆኑና ተጠናክሮ እንደሚቀጥልም ተነስቷል። በኢትዮጵያ የሚሰጠውን ድጋፍ በከፍተኛ ደረጃ አጠናክሮ የቀጠለበት ሁኔታ ነው ያለው። እንዲሁም በዓለም ባንክ በኩል መደበኛ የልማት ፕሮግራሞችና እንዲሁም ከማክሮ ኢኮኖሚ ጋር የተገናኙ የፖሊሲ ፋይናንሲንግ ድጋፎችን በከፍተኛ ደረጃ በየጊዜው ተግባራዊ የተደረጉ ነው የሚገኙት። ይሄም በታሪካችን ትልቁንና ከፍተኛውን የሆነውን የልማት አጋርነት ድጋፍ ለሪፎርማችን በከፍተኛ ደረጃ ማሻሻል የተቻለበት ነው። Dynamism and entrepreneurialism and innovation በተለዋዋጭና በፈጠራ ውስጥ ባለው የግሉ ዘርፍ ለኢትዮጵያ ሕዝብ ሕይወት መሻሻል የሥራ ዕድሎችን ማሻሻል መቻልም ይገባል። ደግሞም ኢትዮጵያን ኢኮኖሚያዊ ቀውስን መቋቋም የምትችል መሆኗንም ማረጋገጥ ያስፈልጋል። እዚህ በመገኘቴ በጣም ደስተኛ ነኝ። የመገኘቴ ዋነኛ ምክንያት የኢትዮጵያውያንን የኢኮኖሚ ማሻሻያና ትጋት ከዳር እንዲደርስ ለመደገፍ ነው። this reform program ምክትል ዳይሬክተሩ በኢትዮጵያ ቆይታቸውም ከጠቅላይ ሚኒስትር ዶክተር አብይ አህመድ፣ ከገንዘብ ሚኒስትር አህመድ ሺዴ፣ ከብሔራዊ ባንክ ገዢ ኢዮብ ተካልኝና የፕላንና ልማት ሚኒስትር ፍጹም አሰፋ ጋርም በመልከ ብዙ ጉዳዮች ላይ ተወያይተዋል።